የአጼ ፋሲለደስ ወላጅ አባት ስማቸው ማን ይባላል? መለስ ዜናዊ። የሊቢያ ዋና ከተማ ማን ትባላለች? አላት። ከሀገሩ ኢትዮጵያ የማይወጣ ግዙፍ ወንዛችን አለ። ማን ነው? አባይ። ነብዩ መሐመድ ለባልደረቦቻቸው የስደት መጠለያ የሀበሻ ምድር ለምን መረጡ? ወደ ሀበሻ ሂዱ፣ እዛ ማይበድል ፍትሃዊ የሆነ መሪ አለ። በትክክል ተመልሷል። አባትም እናትም የሌለው ሰው ማን ነው? እግዚአብሔር። ከሀገሩ ኢትዮጵያ የማይወጣ ግዙፍ ወንዛችን አለ። ማን ነው? አባይ አይደለም። አባይ ኢትዮጵያን ሰንጥቆ ይወጣል፣ ግብጽ ይደርሳል። ድንብር ዓሳ ለመስራት ስንት ዓሳዎች መጠቀም ያስፈልገናል? 500። እኔ የለሁበትም እዚህ ላይ እጄ የለም። በቀን ውስጥ ፀሐይ በመሬት ዙሪያ ስንት ጊዜ ትዞራለች? 4 ጥያቄውን ስሙ። ከቁንዶ በርበሬ ስንት ኪሎ በርበሬ ይገኛል? 21 25 ልግረፍሽ። በኬንያና በኢትዮጵያ ድንበር መካከል ያለች ሞቅ ያለች የንግድ ከተማ አለች። ማናት እቺ ከተማ? ኢትዮጵያና ኬንያ ድንበር ላይ ነው የምትገኘው። በኢትዮጵያና በኬንያ ድንበር ነው የምትገኘው። ኢትዮጵያ ውስጥ ናት። ጅቡቲ። በኢትዮጵያና በኬንያ አንዴ ቦረና ናታ። ምላሳችን ውስጥ የሚገኙ አጥንቶች ስንት ናቸው በቁጥር? 360 አይደለም። ወታደራዊ ጊዜያዊ አስተዳደር ደርግ ዋና ሊቀመንበሩ ማን ነበሩ? ካውጦና። የሴኔጋል ዋና ከተማ ማን ነው? ሞስኮ። እግዚአብሔር ያክብርሽ። እራት ሰዓት በጭራሽ የማንበላው ነገር ምንድን ነው? ለምን? የውሻ አፍንጫ ከማሽተቱ በተጨማሪ ወይም በዘለለ አንድ የሚታወቅበት ባህሪ ያለው ምንድን ነው? የመስማት አፍንጫው። ጆሮ እኮ አለው። ከአፍሪካ ካርታ ስር ተለይታ የምትገኝ ደሴት ማን ትባላለች? ደሴት ናት። ስሟ ማን ነው? ሀገር አንታርክቲካ። ከሀገራቱ ውስጥ አንድ ሀገር ያላት አህጉርም ናት ሀገርም ናት። ማን ናት? ኢትዮጵያ። ይህ በፎቶ ላይ ወይም በምስሉ ላይ የምትመለከተው ሐውልት የት ሀገር ይገኛል? ኦሮሚያ ክልል ኢትዮጵያ ማለት ነው። ኢትዮጵያ። አንድ ሰው በወንድ ወባት ነኝ ቢነደፍ ምን ይሆናል? የወባ በሽታ ይዘው በአይን እንዲታዩ የሚያደርግ የተፈጥሮ ሞገድ ምን በመባል ይታወቃል? አይ በአይን እንዲታዩ እኮ አልኩ። በችሎት ወቅት ዳኞች የሚይዟት መዶሻ የምትመስል አለች። አወቃት? ማያርጉባት ምን ተብለ ትጠራለች? ውሳኔ መስጫ። ድ ነጠላ ሰረዝ ነጠላ ሰረዝ ድ የሚለው ምህጻረ ቃል ሲዘረዘር ምን ይሆን? አዲስ አበባ። አዲስ አበባ ድርጅት አይደለም። አዲስ አበባ ድሬዳዋ። ቡላ ከምን ይዘጋጃል ወይም ከምን ይገኛል? ከአጃ። አትቸኩል ያልኩ ለዚህ ነው። ወባ በምን ትራባለች? መራቢያዋ ዘዴዋ ምንድነው ነው ጥያቄው? በንክሻ። የአጼ ፋሲለደስ ወላጅ አባት ስማቸው ማን ይባላል? መለስ ዜናዊ። በእሽግ ውሃ መያዣ ላይ የአገልግሎት ጊዜ ወይም ኤክስፓየር ዴት የምንለው የሚጻፈው ለምኑ ነው? ለምኑ ነው?
ነብዩ መሐመድ ለባልደረቦቻቸው የስደት መጠለያ የሀበሻ ምድር ለምን መረጡ? ወደ ሀበሻ ሂዱ፣ እዛ ማይበድል ፍትሃዊ የሆነ መሪ አለ። በትክክል ተመልሷል። የሊቢያ ዋና ከተማ ማን ትባላለች? አላት ህልም አለኝ ልጆች በቀለምና በዘራቸው ተለይተው የማይገለሉበት ቀን ይመጣል በሚለው አባባሉ የሚታወቀው ሰው ማን ይባላል? ዶክተር አብይ አህመድ። ንግሥት ኤልሳቤጥ የየት ሀገር ንግሥት ነበሩ? ንግሥት ኤልሳቤጥ የኢትዮጵያ አይደሉም? ንግስት ናት እንዴ? ንግሥት ኤልሳቤጥ የየት ሀገር ንግሥት ነበሩ? የእስራኤል። ሂትለር ብለን ጀርመን ካልን ሞሶሎኒ ብለን ምን እንላለን? በስተደቡብ የምትገኘው ኢትዮጵያ የኢትዮጵያ ጎረቤት ሀገር ማለት ነው። በኢትዮጵያ በስተደቡብ የምትገኝ ኢትዮጵያ በደቡብ በኩል የምታዋስ ማለት ነው። በደቡብ በኩል